ሰላም ስለ አይን ጤና እንማማር። እንዴት ናችሁ? ሁሉ ሰላም ሁሉ መልካም። ዛሬ ዲስከስ የምናደርገው ስለ IOL ነው። ኢንትራኩላር ሌንስ ኦፓሲፋይድ የሆነው ሞራ ተነሳ። ይሄ አርቲፊሻል የሆነው ሌንስ ነው ለታካሚ የሚገባለት። ይሄ IOL ወይም ኢንትራኩላር ሌንስ ይባላል። ስለሱ ዳሰስ እናደርጋለን። እሱን ከማየታችን በፊት የባለፈውን ትንሽ ሪካፕ እናድርግ። ባለፈው ምን አየን? የሞራ ባይሰራ የሚመጣው ኮምፕሊኬሽን አየን አይደለ? ከዛ ደግሞ ሞራ የሚሰራበትን ምክንያት አየን። አንደኛ እይታ ለማስተካከል፣ ሁለተኛ ከሞራው ጋር በተገናኘ የሚመጡ ኮምፕሊኬሽኑን ለመቅረፍ። ለምሳሌ በጣም ከሞራ ጋር ፔንፉል ሊሆን ይችላል፣ ሪሌትድ ቱ ፌኮሞርፊክ ግላኮማ ብለን ያየነው። ስለዚህ ያ ፔንን ለመቀነስ ሊሆን ይችላል። ሶስተኛው ደግሞ ዲያግኖስቲክ ነው። ለምሳሌ ሞራው በስሎ ከሞራው ጀርባ ያለው ሬቲና ላይታይ ይችላል፣ ኦልሞስት አይታይም። ኢንኬዝ ኦፍ የስኳር ታማሚዎች ሬቲና ብርሃን መቀበያው ላይ የሚመጣውን ኮምፕሊኬሽን በስኳሩ ምክንያት ለማየት ስለሚቸግር ያሞራ ሲነሳ ቤተር የሆነ ፎሎ አፕ ይኖራል። ስለዚህ ፎር ዚስ ዲያግኖስቲክ ፐርፐስ ሞራው ኦፕሬሽን መሰራት አለበት የሚለውን አይተናል። ሌላው ደግሞ ምን አየ? ፕሪኦፕ ኢቫሉዌሽን፣ ኦፕሬሽን ከመሰራቱ በፊት መደረግ ያለበት ነገር። የታካሚው እይታ በደንብ ቼክ ይደረጋል። ካውንት ፊንገር ነው የሚያየው፣ ሃንድ ሞሽን ነው የሚያየው፣ ላይት ፐርሰፕሽን ነው የሚያየው። ኦኬ ላይት ፐርሰፕት የሚያደርግ ከሆነ ደግሞ በሁሉም አቅጣጫ ቼክ ማድረግ አለብን። ያ ፕሮጀክሽን ይባላል። በሁሉም አቅጣጫ ይህ ማለት የሬቲናው የብርሃን መቀበያ በሁሉም አቅጣጫ ፋንክሽናል መሆኑን ቼክ ለማድረግ የሚለውን አይተናል። ሌላው ደግሞ የፒውፕል ፋንክሽናሊቲውን በደንብ ቼክ ማድረግ አለብን። ራፕድ ያልነው ማለት ምክንያቱም የፒውፕል ኖርማሊቲ ከኦፕቲክ ነርቭ ጋር ስለሚገናኝ የሚለውን አይተናል። ሌላ ምን አየን? ሲስተሚክ የሆነ ችግር ካለ ስኳር ታማሚ ነው፣ ሃይፐርቴንሽን አለበት፣ የደም ግፊት፣ የካርዲያክ የልብ ችግር አለበት። ሌላ ደግሞ ሲስተሚክ የሆነ ኢንፌክሽን አለ፣ ወደዚህ መጥቶ አይን ላይ ኢንዶፍታልማይትስ ያለውን ባለፈው ያየነውን ሊያመጣ የሚችል ምክንያት አለው የሚለውን ሩል አውት ማድረግ አለብን፣ ይሄን ማየት አለብን የሚለውን አይተናል። ሌላ ደግሞ ኦኩላር ኮምፕሊኬሽን፣ አይን ላይ ሌላ ኮምፕሊኬሽን ሊያመጡ የሚችሉ ኢንፌክሽን እንዳሉ እሱንም ሩል አውት ማድረግ አለብን የሚለውን አይተናል ማለት። ስለዚህ እነዚህን ሁሉ በደንብ ካየን በኋላ ከሌንሱ ጀርባ ደግሞ ያለው ጤናማነት ቼክ ለማድረግ አልትራሳውንድ ቢስካን አልትራሳውንድ የሚባል አለ፣ እሱ ይሰራል። የሁሉ ጤናማነቱ ከተረጋገጠ በኋላ ደግሞ ወዴት ይሄዳል? ታካሚው ሊነገረው ይገባል። ኮንሰንት ፍቃዱ ተጠይቆ ነው ወደ ኦፕሬሽን የሚገባው ማለት። ስለዚህ ለኦፕሬሽኑ ያለው ነገር በደንብ ሊብራራለት ይገባል የሚለውን አይተናል። አንደኛ ፐርፐዙ ለምንድን ነው የሚሰራው? ኦፕሬሽኑ እይታ ለማምጣት ነው ወይስ ፔን ለመቀነስ ነው? ፐርፐዙ ሊነገረው ይገባል። ከሞራው ከተሰራ በኋላ ታካሚው ማድረግ ስላለበት ጥንቃቄ ምናምን በደንብ ይነገረዋል። ስለ ኮምፕሊኬሽኑ ከሞራው ጋር ተያይዞ የሚመጣው ኮምፕሊኬሽን ሚኒመም ቱ ማክሲመም፣ ሚኒመም ላይክ ብሊዲንግ ሊኖር ይችላል፣ ማክሲመም እይታውንም ሊያጣ እንደሚችል በደንብ ሊነገረው ይገባል። ነገር ግን አብዛኛው ሰው ሞራው ከተሰራ በኋላ ቤተር የሆነ ቪዥን እይታ ነው የሚኖረው። ነገር ግን ይሄ ሊከሰት ይችላል የሚለውን በደንብ ከተብራራለት በኋላ ታካሚውን ጥያቄውን ከጠየቀ በኋላ ክሊር የሆነ ነገር ሲኖር ኢንፎርምድ ኮንሰንት ሪትን የሆነ ፊርማ ከፈረመ በኋላ ነው ወደ ኦአር ኦፕሬሽን ቲያትር ታካሚው የሚገባው ማለት ነው። ስለዚህ ገባ፣ የበሰለ ሞራ አለ፣ ያ ሞራ ተነስቶ አርቲፊሻል ሌንስ ይገባለታል። እሱን ነው የምናየው። የተለያየ የሞራ ቴክኒክ አለ። ባይዘዌ ICC የሚባል አለ። ለምሳሌ ኢንትራ ካፕሱላር ካታራክት ኤክስትራክሽን የሚባል ቴክኒክ አለ። ይሄ ብዙ ጊዜ ዲስሎኬትድ ወይም ደግሞ ሰብለክስድ ለሆነ IOL ሌንስ ነው። ሌንሱ ከቦታው ሲለቅ ማለት ዲስሎኬትድ ሙሉ ለሙሉ ወይም ደግሞ ፓርሻሊ ሲለቅ ወይም ሰስፐንሰሪ ሌገመንቱ ዲጀነሬት ሲያደርግ ሉዝን በሚሆንበት ጊዜ የሚሰራ ቴክኒክ ሙሉ ለሙሉ ኮንተንቱ ነው። ካፕሱሉም አንቴሪየርም ፖስቴሪየር ካፕሱሉም ኢፒቴሊየሙ ኮርቴክሱ ኒኩለሱ ሁሉ የሚወጣበት ቴክኒክ ነው። ብዙ ጊዜ ቅድም እንዳልኳችሁ ከዲስሎኬትድ ኤንድ ሰብለክሴትድ ከሆነ ሌንስ ጋር ተያይዞ የሚመጣ ቴክኒክ ነው። ሌላኛው ደግሞ ECC የሚባል አለ፣ ኤክስትራ ካፕሱላር ካታራክት ኤክስትራክሽን። ኮንቬንሽናል ታይፕ አለ፣ ስሞል ኢንሲሽን ካታራክት ሰርጀሪ የሚባል አለ፣ ፌኮልሜንሱኬሽን የሚባል ደግሞ አለ። ያ ኮንቬንሽናሉ ሰቸር ያለው ነው። እነዛ ሁለቱ ግን ሰቸር የሌላቸው ታይም የማይደረጉ ማለት። ስለዚህ ስሞል ኢንሲሽን ካታራክት ሰርጀሪ ነው። ይሄ ብዙ ጊዜ ፐብሊክ ሆስፒታል ላይ ብዙ ጊዜ አውትሪችም ላይ ምናምን በደንብ የሚሰራው ማለት ነው። ፌኮልሜንሱኬሽን ግን በጣም ማሽን የሚፈልግ እንደው በኢንሲሽን ደረጃ ሲታይ ፌኮልሜንሱኬሽን ቴክኒክ ኢንሲሽኑ አነስ ያለ ነው የሚቀደደው ማለት ነው። ያ ምንድነው? ስሞል ኢንሲሽን ከሆነ አፍተር ካታራክት ኦፕሬሽን በኋላ የሚመጣው አስቲግማቲዝም ወይም በመነጽር የሚስተካከል የእይታ ችግር እንደ ኮምፕሊኬሽን ይመጣል። እሱ አነስ ያለ ነው ኢንሲሽኑ ባነሰ ቁጥር።
ብዙ ጊዜ ኢንሲሽኑ የሚያንስበት ቴክኒክ ደግሞ ፌኮኤምልሲፊኬሽን የሚባል የካታራክት ኦፕሬሽን ቴክኒክ ነው። እሱ ማሽን የሚፈልግ ነው። ከሱ ጋር ኮምፓራብል የሆነ ደግሞ የአይኦኤል ኢንትራኩላር ሌንስ ታይፕ አለ፣ ሮለብል ፎልደብል የሚባል ዋጋቸው ውድ ነው። ስለዚህ የፌኮኤምልሲፊኬሽን ቴክኒክ ከኮስት አንጻር ማሽን ቤዝድም ስለሆነ ትንሽ ዋጋው ወደድ ያለ ነው። የስሞል ኢንሲዥን ካትራክት ሰርጀሪ የሚባል ግን ቀደም እንደነገርኳችሁ ፐብሊክ ላይ ብዙ የሚሰራበት ነው። ከሱ ጋር ኮምፓራብል የሆነውም የአይኦኤል ኢንትራኩላር ሌንስ ታይፕ ፖሊሚታይ ሚታ አክራይሌት ይባላል። ይሄም ገበያ ላይ ብዙ ጊዜ አቬለብል የሆነ ነው ማለት። ስለዚህ ይሄ ስሞል ኢንሲዥን ካትራክት ሰርጀሪ ምንድነው? ካፕሱሉ ፖስቴሪየር ካፕሱሉ ሲቀር ሌላው አንቴሪየር ካፕሱሉ ኢፒቴሊየም ኮርቴክስ ኤንድ ኒውክሊየሱ ወጥቶ ካፕሱሉ የሚቀረው ሲሊያሪ ሰልከስ ይባላል። እዛ ባጉ ላይ የአይኦኤሉ ቁጭ ይላል ማለት ነው። ስለዚህ እንደነገርኳችሁ ብዙ ጊዜ የስሞል ኢንሲዥን ካትራክት ሰርጀሪ ነው ፐብሊክ ላይ ብዙ ጊዜ አቬለብል የሚሆነው የሚሰራው። ከሱ ጋር ተያይዞ ረጅም ጊዜ የሚመጣው ኮምፕሊኬሽን ፖስቴሪየር ካፕሱል ኦፓሲፋይ ይሆናል። ያ ማለት በጨረር ያ ግሌዘር ሆል ይደረግለታል። አፍተር ካታራክት ኦፕሬሽን ከተሰራ በኋላ ቆይቶ የሚመጣው ይሄ ኮምፕሊኬሽን ደግሞ በጨረር ሲከፈትለት ታካሚ ቤተር እይታ እንደገና ደግሞ ይመለስለታል ማለት ነው። ስለዚህ የአይኦኤል አይነቱን ዳሰስ አድርገናል። ፖሊሚታይል ሚታክራሌት እና ፎልደብል ሮለብል አይደለ? ግን ይሄ አይኦኤል እንዴት ነው ካልኩሌት የሚደረገው የሚለውን ነገር ነው አሁን የምናየው። ባዮሜትሪ ይባላል። ይሄ የምታዩት ሰው የሚለካው ኤስካን አልትራሳውንድ ይባላል። ከኮርኒያ ከብሌኑ እስከ ሬቲና ወይም ሬቲና ፒግመንት ኢፒቴሊየም ያለው ሌንግዝ አግዣል ሌንግዝ ይባላል። እሱን እዚህ ጋር እየለካ ነው። ይሄን አንድ የሚሰጠን ቁጥር አለ። ሁለተኛው ደግሞ የብሌኑ ከርቫቸር የኮርኒያው ከርቫቸር ቼክ ይደረጋል። እሱ ደግሞ የሚለካው እዚህ ጋር እንደምታዩት ኬራቶሜትር ይባላል። አሁን ይሄ የአግዣል ሌንግዝ ቁጥር አገኘን፣ የኬራቶሜትር ቁጥር አገኘን። ይሄ ኤ ደግሞ ኮንስታንት ይባላል 118 ነው። ይሄን ሁሉ አንድ ላይ ሲሆን የሚሰጠው ፒ ፓወሩ የአይኦኤል ፓወር ነው ማለት። ነገር ግን ይሄ ማኑዋሊ እንደዚህ አይሰራም። ይሄ የምታዩት ማሽን ይሰራዋል። ኤስካኑን ያወጣል። ቅድም የተሰራው ደግሞ በዚህ ኬራቶሜትር አቨሬጅ ኬራቶሜትሩ እሱ እዚህ ውስጥ ፊድ ሲደረግ ካልኩሌት አድርጎ ያወጣል። ይሄን ቴክኒክ ነው ባዮሜትሪ የምንለው። ስለዚህ የአይኦኤል ቁጥር 22 23 24 25 እያለ ይሄዳል። ስለዚህ በየፔሸንቱ ያ ቁጥር ይለያያል። ምንድነው ጥሩ ቁጥር ለፔሸንቱ ከገባ አፍተር ዛት ከካታራክቱ ከተሰራ በኋላ የመነጽር የሚስተካከል ችግሩ በጣም አናሳ ነው የሚሆነው ማለት ነው። ለምሳሌ እዚህ አግዣል ሌንግዝ ላይ የ0.1 ሚሊ ሜትር ዲፌክት ስንሰራ ቢገጥመን የሚመጣው 0.25 ዲያፕተር የመነጽር ችግር ይፈጠራል ማለት ነው። ስለዚህ ቤተር የሆነ አግዣል ሌንግዝ ከተለካ ቤተር የሆነ ኬራቶሜትር ከተረካ ያ ውጤት የአይኦኤል ቁጥር ነው። እሱ ሲገባለት ታካሚው ቤተር የሆነ እይታ ይኖረዋል ማለት ነው። ይሄ ቴክኒክ ባዮሜትሪ ይባላል ማለት ነው። ስለዚህ ይሄ አይኦኤል ይሄ ነው። አይኦኤል ብዙ ጊዜ ስሞል ኢንሲዥን ካትራክት ሰርጀሪ ላይ የሚቀመጠው የኢንትራኩላር ሌንስ ነው ማለት ይሄ ነው አይ ውስጥ የሚገባው ማለት ይሄ የተለያየ ቁጥር አለው ማለት በየፔሸንቱ በየታካሚው ይለያያል። ያን ቁጥር የሚለካው ቴክኒክ ነው ቅድም ያየነው ባዮሜትሪ የሚባለው ማለት ነው። ስለዚህ አሁን ሲቀመጥ ኤሲ አይኦኤል አንቴሪየር ቻምበር ላይ ሊቀመጥ ይችላል። አይሪሱ ላይ እንደምታዩት አይሪስ ሰፖርትድ ሆኖ ሊቀመጥ ይችላል። ፖስቴሪየር ቻምበር ላይ ሊቀመጥ ይችላል። ይሄ ኮመንሊ እንደዚህ ነው የሚቀመጠው። እነዚህ ሁለቱ ግን ሬር ናቸው። ኮምፕሊኬሽንም ያጋጥማል በዚህ ጊዜ ማለት ነው። ሶ አይኦኤል ይሄ ነው። የሰርጀሪ ታይፕ ያየነው ይሄ ነው። ስለዚህ ታካሚው ሞራ አለው፣ ኦፕሬሽን ተሰራለት፣ ይሄ አይኦኤል ተቀመጠ። አፍተር ዛት ምን ይኖራል? ቤተር የሆነ ቪዥን ይኖረዋል ማለት ነው። አንዳንዴ ደግሞ ኮምፕሊኬሽኖችን ሊያጋጥሙ ይችላል። እሱም ኮምፕሊኬሽን ምንድን ነው የሚመጣው? ኮምፕሊኬሽን ምን መደረግ አለበት ጥንቃቄ የሚለውን በቀጣይ እናያለን። ላይክ አድርጉ፣ ሼር አድርጉ። ይመቻችሁ።